አብርሽ ከዚህ ቦታ ንቅንቅ እንዳትል እሺ። ቶሎ ነው የሚመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው። አልቆይም፣ ቶሎ እመጣለሁኝ። ንቅንቅ እንዳትል እሺ። አልቆይም። ባይ። እዚሁ ነን። እሺ ችግር የለውም። ሰማኝ አብርሃም፣ ይኸውልህ አንድ ነገር ልንገርህ። ሰማኝ፣ ያለው ችግር ውስጥ ነው ያለው። ገባ? አንተ ደህና አይደለም ያለው አብርሽ። ሰማኝ፣ ስለዚህ ከዚህ አካባቢ እኔን አዳምጠኝ። አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንግዲህ ሰማኝ አብርሃም፣ አንተ የፈለግክበት ቦታ ጋር እንሂድ። ይኸውልህ ደህና አይደለም ሩታ እያደረገች ያለችው ነገር ልክ አይደለም። አንተ ደህና አይደለም አብርሃም። ሰማኝ እሺ፣ እኔን አዳምጠኝ። ስለዚህ እንሂድ ከዚህ አካባቢ እንሂድ። ሰማኝ አብርሃም፣ ከዚህ አካባቢ እንሂድና ትንሽ አውርተን ወደዚህ ትመለሳለህ። ሰማኝ ይኸውልህ እሷ መጥራት አይጠበቅብህም። ሰማኝ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ። ሌላ ቦታ ሆነን ማውራት አለብን አብርሃም። ልክ አይደለም፣ ደህና አይደለም ያለበት ሁኔታ። ሰማኝ ሩታ ሳመጣና እንሂድ። ሰማኝ አብርሃም፣ አንዴ አዳምጠኝ አብርሃም። ንቃ በእናትህ፣ ልክ አይደለም ያለበት ሁኔታ። ሰማኝ ጥሩ ነገር ላይ አይደለም ያለው አብርሃም። ሰማኝ አንዴ አዳምጠኝ። እሷ ግን አትሄድም። ሰማኝ ልንገርህ፣ ና እንሂድ አብርሃም፣ እኔን አዳምጠኝ እሺ። ሰማኝ አብርሃም፣ ወይኔ መድኃኒዓለም ምን ላድርግ? ይኸውልህ አብርሃም፣ አዎ እዚህ ጠብቀኝ ያለች። ሰማኝ አንዴ ለምን መጀመሪያ እንደዚህ አላወራህም? ይኸውልህ አብርሃም፣ እኔ ልንገርህ ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም፣ ገባህ አይደለ? አንተ ትናንትና ብዙ ነገሮች የምትሰራ በጣም ቀልጣፋ፣ ብዙ ነገሮች ላይ ሩጥ የምትል ልጅ ነህ። አሁን ግን እንደዛ አይደለም ያለው አብርሃም። ይኸውልህ ልክ አይደለም ያለው፣ አዳምጠኝ። ልክ አይደለም፣ ተረጋጋና እናንተ ከዚህ በኋላ ተረጋግተን ወደ እሷ ጋር እንመለሳለን። ሰማኝ እና ልሰድ እኔ ልንገርህ የት እንደምልህ አንዴ አብርሃም እሺ በለኝና ሰማኝ አብርሃም፣ ይኸውልህ ወንድሜ፣ እኔ ልንገርህ ይኸውልህ እንዴት አድርጌ ላስረዳ? አንተ ማለት ይሄ አይደለም፣ ገባህ አይደል? ሌላ ህይወት ጀምረህ ነበረ ምናምን ነገር፣ ከዛ በራስህ ውሳኔ የምትወስን ሰው ነህ፣ ብዙ ነገሮች የምትሰራ ሰው ነህ ምናምን ነገር፣ ገባህ? አሁን ግን እንደዛ አይደለም። ቤት ውስጥ ነው ያለው፣ ተቀምጠን ያለው ሰው ወደሚል ነገር ተነስ ስትባል ተነስ፣ ቁጭ ስትባል ቁጭ፣ እንደዛ ነው እየሆንክ ያለው አብርሃም። ሰማኝ ልክ አይደለም ወንድሜ፣ ንቅ አንዴ እሺ ሰማኝ፣ ይኸውልህ አንዴ ሀብልን አውልቀው ልንገርሽ፣ እኔ ልለካው አንዴ ስጠኝ ሀብሉ ሰማኝ አብርሃም፣ እኔ ሩታ ስጣኑ ነው ያስጠኝ። ይኸውልህ እኔ ወንድምህ አይደለሁ አብርሃም። ሰማኝ ልንገርህ አንዴ ሀብሉን ስጠኝና ማለት ነው አድርጌው ያምርብኛል አያምርብኝም ልላካው ነኝ አንዴ ፈቀድልኝ አብርሃም። ሰማኝ እንዳታወልቀው ብለኛለች። ስጦታውን ስትሰጠኝ ለማንም ሰው እንዳታወልቀው ብለኛለች። ይኸውልህ እሷ ሳትመጣ አንድ ነገር ልንገርህ። ሰማኝ አብርሃም፣ አትያዙ እንደሱ። ሰማኝ አልፈልግም። ይኸውልህ አንዴ ሀብሉን አውልቀውና ማለት ነው እሺ፣ ለኔ አሰጠኝም። እኔ ወንድምህ አይደለሁ፣ ምን ችግር አለው አብርሃም? ለማንም ሰው እንዳትሰጥ ብለኛለች እኮ እኔማ አንዴ እንዳታወልቀው ብለኛለች። ሲቀጥል ደግሞ ከዚህ ቦታ እንዳትንቀሳቀሱ አይደል እንዴ ያለችው? ለምንድን ነው እንዴ የምትለኝ? ይኸውልህ ምን መሰለህ፣ ደህና እንድትሆን ስለምፈልግ ነው አብርሃም። ለምን እንደዛ የምትለኝ? ደህና ነኝ። እሺ ሰማኝ አንዴ አብርሃም፣ ለምንድን ነው አሁን ከሩታን የሆነ ነገር እያልካት ደስተኛ እንደሆንክ ምናምን እያሳያን ነበር እንዴ? እኔና ሩታ ደስተኛ እንደሆነ እየተናገርካት ነበር እንዴ? እንደዛ ከሆነ ለምንድን ነው ታዲያ አሁን ሁለት አይነት ሰው የምትሆነው? ይኸውልህ ሁለት አይነት ሰው አልሆንኩም አብርሃም። ሰማኝ ልንገርህ፣ ይኸውልህ እንሂድ እሺ፣ ተወሽ ሀብሉን ካላወለክ ደግሞ እንሂድና ማለት ነው ሌላ ቦታ ቁጭ ብለን እናውራ። ከዛ ሄርሜላ ትመጣለች ምናምን ነገር ስላለው ነገር በደንብ ትነግርሃለች እሷ። ገባህ አይደለ? አልፈልግም አብርሃም፣ ከሷ ውጪ ማንንም ሰው እየሰማህ አይደለም። ያለህበት ሁኔታ ልክ አይደለም። ሰማኝ። ለምን ነው ማልሰማት? ልክ እኮ ነው። ይኸውልህ አብርሃም፣ እህት አለ፣ ወንድም አለ። እነሱ የሚሉህን እየሰማህ አይደለም ያለው። አንተ እያዳመጥክ ያለው ሁለት ሰው የሚልህን ነው። ሩታና ኤፍሬም በሚሉ መንገድ ነው እየሄድክ ያለው አብርሃም። ሰማይ ልንገርህ፣ ይኸውልህ እሺ፣ ተው በቃ እሱን አትውልቅ። እንሂድ ዝም ብሎ ወክ አድርገን ምናምን ነገር እንመለስ አብርሃም። አንዴ ብቻ እሺ በለኝ። አይደለም ቆይ አሁን አትደውልላት። ስማኝ አብርሃም፣ አንዴ አሁን አትደውልላት። ቆይ እኔ ልንገርህ ስማኝ፣ እኔ ምንም አልፈለኩም። ይኸውልህ አንተ በጣም ጎበዝ ልጅ ነህ፣ ገባህ አይደለ? በጣም ብዙ ነገር የምትሰራ ልጅ ነህ ምናምን ነገርና አሁን ግን እንደዛ አይደለም ያለው። ልቀቀው። ቆይ እሺ ቢያንስ ስጠኝ አንዴ ሀብሉን፣ እኔ ልለካው አብርሃም። ለማንም አትስጥብኛለች። እኔ አልፈልግም፣ አልሰጠም። ለምን? እሺ ለምን እንደዛ እንዳለች አስበዋል? እዚህ ለምን እንደዛ ያለች ይመስላል? እስኪ አብርሃም ሰማኝ አብርሃም፣ ይኸውልህ እሺ እኔ ልለካው፣ አንዴ ስጠኝ። እኔ ላድርገው። እሺ አንዱን ስጠኝ ቢያንስ አብርሃም፣ ገባ? አንዱን ስጠኝ። ሰማኝ ልንገርህ፣ አንዴ አድርገው አብርሃም፣ አንዴ እሺ እንሂድ በቃ። እሺ ና ሄርሜላ ጋር ምናምን እንሂድ። ሰማኝ ቆይ አትደውልላት አብርሃም፣ አትደውልላት። ሰማኝ ቆይ ልንገርህ፣ ሰማኝ ልንገርህ፣ ይኸውልህ እንሂድ ቢያንስ የሆነ ቦታ እንሂድ።